እንደዚህ ያለም እንደ ዳቦ የተጠቀለለውን ቦዲ ወደ ቦታው ይመልሰዋል። ፓወር ሸት ኦፍ የሚደረግበት ሲስተም ነው። ይሄ ማለት ከሃይ ቮልቴጅ መኪናው ላይ የሚመጡትን ሃይ ቮልቴጆች የምናቋርጥበት በዚህኛው ስዊች ነው ማለት ነው። ውስጥ ላይ ኤርባግ የፈነዳዱትን ቦታዎች አላየንም። ኤርባግ የሚቀየሩ ወይም ደግሞ የሚያስፈልጉ ኤርባጎች መጀመሪያው ይሄ ዋናው ወይም ትልቁ ፓራውልት ወርዷል። በጣም ነው የሚገርመው። ኤሌክትሪክ ሞተሩን አውትፑት ሻፍቱ ሲወጣ ማለት ድራይቭ ሻፍቱ ሲወጣ ክራክ አለመኖሩን እንደገና ደግሞ ዊር አለማድረጉ ጥርሶቹ ዊር አለማድረጋቸውን። ይሄ ደግሞ ሁለተኛው ነው የምታዩት የፓራውልቱ ከቨር ነው። መኪናውን መነዳቱን ሳይሆን እኛ የምንፈልገው ወደ ነበረበት አቋም ወደ ፋብሪካው ነው መመለስ መቻል ያለበት። ራዲያተሩ ምቱ ምን ደረጃ እንደሆነ በዚህ ማየት ይቻላል። ብራንድ ኮላቦሬሽን የምትፈልጉ ካለ ከስር በምናስቀምጠው ኢሜል info@evitopia.co ላይ ኢሜል ያርጉልን። ሰላም ውድ የቻናላችን ቤተሰቦች እንኳን ወደ ኢቪቶፒያ ዩቲዩብ ቻናል በሰላም መጣችሁ። እኔ ይስሐቅ ከድር ነኝ የኢቪቶፒያ ፋውንደር ሲሆን በዛሬው ቪዲዮ ፓርት 2 እንቀጥላለን። ይሄን ፎርድ F150 ላይትኒንጉን የደረስንበትን ስታተስ እናሳያችኋለን። እግሮቹ ተፈታተዋል፣ እንዲሁም ደግሞ መፈታት ያለባቸው አሁን ፓራውልት እየፈታታ ነው። ራዲያተሩ ያለበትን ስታተስ ልናይ ነው። ምንድነው ግን ቻናላችን እያደገ አይደለም። ሰብስክራይበሮቻችን 90% የሚሆኑ ሰብስክራይበሮች ያያሉ እንጂ ሰብስክራይብ አያደርጉም። ምንድነው ሰብስክራይብ ይደረግ፣ ቻናላችን ይደግ። ተመልከቱት፣ ይሄን መኪና እዚህ ደረጃ አድርሰናል። አሁን ጸዳ አድርገ ነው የሚሰሩትን ስራዎች እየሰራ እንገኛለን። እዚህ ጋር የእግር እቃዎች ተፈትነዋል። ጎማው ምን ሁሉ ነገሮች ተፈተዋል። ኮንትሮል አርሙም ወልቋል። ስለዚህ ከዚህ በኋላ እነሱን እቃዎች ፈላልጎ እየቀያየሩ ማስተካከል ነው የሚቀረን ማለት ነው። ተከታተሉን። ይመቻችሁ። ከፊተኛው እግር ስንጀምር ይሄኛው የፊተኛው እግር ላይ የደረሰው ችግር ምንድነው? በመጀመሪያ ደረጃ ይሄ የሱ ኮንትሮል አርም ነው። ይሄ ኮንትሮል አርሙ እንደምታዩት እንደዚህ አጣሟል። ይሄ በዚህ ሳይድ የነበረው ነው እንደዚህ ተጣሟል። ይሄም እዚህ ጋር እንደዚህ ተጣሟል። ይሄ መኪና ፊት እግሩ ላይ ነበረ ከባድ የሆነ ምት የነበረው ማለት ነው። ስለዚህ ይሄ ኮንትሮል አርሙ የሱ የፊቱ ነው። ከዛ ደግሞ ይሄ ጎማ የሚታሰርበት እንዳለ የሚይዘው እንደምታዩት እዚህ ጋር ተቀንጥሷል። አሉሚኒየሙ ሙሉ ተቀንጥሷል። ይሄም መቀየር ያለበት ነው። ኮንትሮል አርሙም እንደዚሁ መቀየር ያለበት ነው። የላይኛው ብራቾ ወይም ኮንትሮል አርሙ ግን የላይኛው ደህና ነው። እዚህ ጋር ሊንኩም ተርፏል፣ ደህና ነው። ስለዚህ ይሄኛው ኮንትሮል አርሙ የታችኛው ኮንትሮል አርምና ይሄ እንዳለ ጎማውን የሚይዘው መቀየር ይፈልጋል። እንዲሁም ደግሞ ዲስኩም ይሄ መኪና ዲስክ ይፈልጋል። ይሄ ዲስክ የሱ ነው። ያው ሁለት ቦታ ነው የተቆረጠው፣ ሁለት ቦታ ተቆርጧል። ይሄም ዲስክ ይፈልጋል ማለት ነው። ስለዚህ ይሄ መኪና ላይ የፊት እግሩ ላይ የሚፈልጉት ነገሮች ዲስኩን ይፈልጋል። ይሄ ጎማውን የሚይዘው ሙሉ ይፈልጋል። ከዛ ደግሞ ኮንትሮል አርሙ ወይም ደግሞ በተለምዶ ስሙ ብራቾ የሚባለውን ይፈልጋል ማለት ነው። ይሄኛው እግሩ ላይ ያለው ይሄንን ችግር አስከትሏል። እንዲሁም ደግሞ ቸርኬውንም ቢሆን ይሄ ሙሉ ቸርኬውን በዚህ መልኩ ነው እንደዚህ የቀነጠሰው። እንደምታዩት እንግዲህ ይሄ ቸርኬ ነበር ጎማ ክዳን መስሏል። እሱን ቀንጥሶታል። ይሄንንም ፊት እግር ላይ እንደዚህ መቀየር ይፈልጋል። ከዛ በተጨማሪ ደግሞ እዚህ ጋር ይሄ ሻፍቱ ወይም ደግሞ ሽሚያስ የሚባለውን ነገር ሻፍቱን ድራይቭ ሻፍቱን አላበላሸም፣ አላጣመመም። ቀላል አይደለም። ይሄም አለመበላሸቱ ትልቅ ነገር ነው። ስለዚህ ሻፍቱ ደህና ነው፣ ግን ኮንትሮል አርሞቹንና ሊንኮቹን ይፈልጋል። አሁን ደግሞ ወደ ኋለኛው እንሂድ። እንዲሁም ሌላ ሰስፔንሽኑም ተጣሟል። አይ ቲንክ ይሄ የኋለኛው ሰስፔንሽን ነው። ይሄኛው ነው እሱ ተጣሟል። ጥመት ስላለው ሰስፔንሽኑንም መቀየር ይፈልጋል። ይሄ ተጣሟል። ጥመት ይኸው በምታዩት ልክ ጠማማ ነው ማለት ነው። ስለዚህ ይሄንንም መቀየር ይፈልጋል። የኋለኛው እግር ላይ ስንመጣ የኋለኛውን እግር ሎወር የሆነውን ኮንትሮል አርም ወይም ደግሞ ብራቾ የሚባለውን ነገር ፈተነዋል። ሲፈታ ያው እንደምታዩት ይሄ የተሰበረው ነው። እንደዚህ ተደርጎ እግሩ የሚታሰረው እዚህ ላይ ነው የነበረው ማለት ነው። ስለዚህ ይሄ መቀየር ግዴታው ነው። ሳትቀይረው ይሄንን በይጄ ነዳለው ብሎ ማሰብ የማይታሰብ ነው። ኖርማሊ አሉሚኒየም ይበየዳል፣ ማሽን ቤት ይሰራል፣ ግን ሊያስከትል የሚችለው ሪስክ ግን ቀላል አይደለም። ስለዚህ ይሄንን ለማስበየድ ማሰብ ትልቅ የሆነ አደጋን ተሸክሞ መሄድ እንደመሆኑ ይሄንን ልናስበው እንችላለን። መቀየር ነው የምናስበው። ይሄ ዋና ይሄንን ይፈልጋል፣ ኮንትሮል አርሙን ይፈልጋል ሙሉውን ማለት ነው።
ከዛ በተጨማሪ ደግሞ ይሄም ሻፍት የሱ ሻፍት ነው። ሻፍቱም ችግር የለበትም፣ በጣም ጥሩ ነው። ሻፍቱ ችግር የለበትም። ሰስፔንሽኑም እንደዚሁ ምንም ችግር የለበትም። ዋና የሚፈልገው የኮንትሮል አርሙን ነው ማለት ነው። የኮንትሮል አርም ካለን ሌሎቹ ሻፍቶች ምናምን ጥሩ ስለሆኑ ምንም ችግር የለበትም። ይሄን መስተካከል ይችላል ማለት ነው። ከዛ በተጨማሪ በቀኝ በኩል ያሉት እግሮቹ በዚህ በኩል ምንም የሚፈልገው ነገር የለም፣ ሙሉ ነው። እንደምታዩት ይሄው እዚህም ሰስፔንሽኑ አለ፣ ይሄው ኮንትሮል አርሙ አለ፣ ዲስኩ አለ፣ ሁሉ ነገሩ አለ። ምንም የሚፈልገው ነገር የለም በዚህ በኩል እግሩ። የፊተኛውም እንደዛው እዛ ጋር ለማሳየት እንደተሞከረው ይሄኛው ነው የተሰበረው፣ የተጣመመው ይሄኛው ነው። እንዲሁም ደግሞ ኮንትሮል አርሙ ሎወር ኮንትሮል አርሙ እዚህ ጋር ያለው ነው የተጣመመው። በዛ ሳይድ በዚህ ሳይድ ገብቶ ይሄኛው ነው የተጣመመው። ስለዚህ ዲስኩንም የቆረጠው ይሄኛው ነው ማለት ነው። ይሄ ዲስክ ተቆርጧል። ይሄኛው ግን በዚህ ሳይድ ያሉት ሁለቱም እግሮች ምንም የሚፈልጉት ነገር የለም። ኦልሞስት መኪናው ከእግር በተጨማሪ ቦዲ ስራ ነው የሚፈልገው። ቦዲ ስራዎች አሉት። ከዛ በኋላ ደግሞ የኩሊንግ ሲስተም ተርማል ሲስተም ላይ ስራዎች አሉት። ራዲያተሩን አሁን እየፈታ ነው እንገኛለን። ይሄን ከፊት ለፊት አሁን እንፈታታና መፍታት ጀምረናል። ይሄን መጀመሪያ ፓራውልቱን እናወርደዋለን። ራዲያተሩ ያለው እዚህ ጋር ተኝቶ ነው ያለው። ያው እዚህ ጋር ይታያል። ወደ ኋላ አጣሞታል። ይሄ የራዲያተሩ ሽራውዶች ናቸው፣ ወይም የራዲያተሩ ከቨሩ ሰፖርት አድርገው የሚይዙት ናቸው። እሱ ተሰብሯል። ስለዚህ ይሄንን እንፈታታና የደረሰበትን ስታተስ ምናየው ይሆናል፣ እናሳያችኋለን። ያው ሙሉ አብረን ሲፈታ ምን ስንል ማናሳያችሁ ካለን በቃ ማክሲመማችንን እየሰራን ስለሆነ ነው። ስራ ይበዛል፣ የውጪ ስራ ይበዛል፣ በተገኘው ሰዓት ይፈታል። ያኔ ደግሞ ካሜራ ለመቅረጽ አይመችም። ባለን ልክ ነው እየሰራን ያለ ነው። ስለዚህ ለዛ ነው በምንችለው ልክ እያደራረገን እየሄድን ያለ ነው ማለት ነው። ስለዚህ አሁን ያለንበት ስታተስ እዚህ ጋር ደርሰናል ማለት ነው። ተከታተሉን። የምንቀጥልበትን ይሄንን እንፈታና ደግሞ የደረስንበትንም ደረጃ ምናሳያችሁ ይሆናል። ቸርነት ይባላል። በጣም ቺፍ የሆነ ባትላሜራችን ወይም ደግሞ ፈቶ የሚገጥምልን ወይም ደግሞ የሚያስተካክልልን ቲማችን ነው። በጣም ቺፍ ነው። እንኳን እንደዚህ ያለም እንደ ዳቦ የተጠቀለለውንም ቦዲ ወደ ቦታው ይመልሰዋል። እንኳን ይሄን ማለት ነው። ይሄ ስራ እንዴት ነው ብዬ ስለው ይሄ ምን ሆነ ነው ያለን። ይሄ ምን ግጭት ነው ወይ አደጋ ነው ወይ ነው ያለን። ስለዚህ አሁን ይሄንን እንፈታታና እያነሳሳ እንገኛለን። ወደ ራዲያተሩና እዚህ ጋር ወደ ፓራውልቱ እንገባለን ማለት ነው። ያው እዚህ መኪና ላይ ሁሉ ነገሮቹ ያሉት ከዚህ ስር ነው። ብዙ ነገሮችን ልናገኝ የምንችለው ይሄንን ከፈታን በኋላ ነው። ራዲያተሩም የሚገኘው እንዲሁም ደግሞ ከኩላንት ጋር በተያያዘ ብዙ ነገሮቹ የሚገኙት ኮንትሮለሮቹንም ልናገኝ የምንችለው ይሄ ከተነሳ በኋላ ነው። ፓምፑን እናገኛለን፣ ብዙ ነገር እናገኛለን። ይሄ ሲነሳ ኦልሞስት ሁሉ ነገር ቁጭ ብሎ እናገኘዋለን ማለት ነው። ይሄንን እያነሳሳን ነው። ከዛ በኋላ ይሄንን አንስተን የምንፈልጉትን ነገሮች ካየን በኋላ ከፊት ለፊት ይሄንን ፓራውልት አውርደን ወደ ራዲያተሩ መሄድ እንጀምራለን። እንደምትመለከቱት ከላዩ ተነስቷል። ከላዩ ሲነሳ እዚህ ጋር ነው ኮንትሮለሮቹም ያሉት እዚህ ጋር ነው። እንደገና ይሄ የራዲያተሩን የሚይዘው ራዲያተሩ ያለው እዚህ ውስጥ ነው። ራዲያተሩ እዚህ ውስጥ አለ። ይሄው በመከታተል ተሽጋች ስለተሰበረች ይሄንን ማግኘት ይችላል። ራዲያተሩን እዚህ ጋር ያሳያል ማለት ነው። ስለዚህ ይሄንን ፓራውልት እናወርድና ቀስ ብለን ወደ ራዲያተሩ ደግሞ እንወርዳለን ማለት ነው። እዚህ ጋር ነው ኮምፖነንቶቹ የምታዩት በዚህ ልክ ነው። ይሄ እዚህ ጋር የምታዩት ይሄ አረንጓዴው ገመድ ይሄ አረንጓዴው ፓወር ሸት ኦፍ የሚደረግበት ሲስተም ነው። ይሄ ማለት ከሃይ ቮልቴጅ መኪናው ላይ የሚመጡትን ሃይ ቮልቴጆች የምናቋርጥበት በዚህኛው ስዊች ነው ማለት ነው። ይሄ ስዊች እንደሆነ ከሆነ የምንሰራው እንግዲህ አንጥሮ ይለቀናል ማለት ነው። ወይም ደግሞ ሃይ ቮልቴጅ ፓወሩ አለ ማለት ነው።
ይሄንን ዲስኮኔክት አድርገናል። እንደምታዩት ኩላንቱ ፈሶ አልቋል። እዚህ ውስጥ ነው ኩላንቱ የነበረው። ራዲያተሩ ስላፈሰሰ ስለተመታ ይሄ ፈሶ አልቋል ማለት ነው። ስለዚህ ውስጡ ከላይ ያለው እቃ ማስቀመጫ ሲነሳ ይሄንን ይመስላል። ኮንትሮለሮቹ ያው እዚህ ጋር ይገኛሉ። ስራ ሊሰራ ሲፈለግ ይሄ መኪና ይሄ ተነስቶ ነው ሊሰራ የሚችለው። ሌላ ግን ምኑንም ማግኘት አይቻልም። በምታዩት ልክ ይሄ እየተነሳሳ ይገኛል። ያው የመጀመሪያው ይሄ የላይኛው ፓራውልት ነው። ይሄ አፐር የሚባለው ፌንደር ነው ማለት ነው። ይሄ በዚህን ያክል ተመቷል። ሜንቴን የሚደረግ ነው፣ የሚገዛ ነው። እስቲ እንዳለቀዎቹን አወራርደን ማየት ነው አንድ በአንድ። እስከዛሬ ይሄን መኪና ውጪ ላይ ብዙ አወራን እንጂ ውስጡን አላሳየናችሁም። ውስጡ በጣም የሚገራርም የሆነ ፊቸሮች ነው ያሉት። ውስጡ እንደምትመለከቱት በጣም ሰፊ ነው። በጣም ግሬስ አለው። ከላይ ሰንሩፍ ተካፋች የሆነ ፓኖራሚክ ሩፍ ሆኖ ተካፋች ሀፉ ይከፈታል። ይሄ ግማሹ ይከፈታል። አሁን ሃይ ቮልቴጁንም ስላቋረጥን የተሰራ ስለሆነ ባትሪ ጃምፕ ማድረግ ስለማንችል ነው። ጨርሰን በኋላ ላይ ግን ለምናሳያችሁ ይሆናል። ውስጥ ላይ ኤርባግ የፈነዳዱትን ቦታዎች አላየንም። ኤርባግ የሚቀየሩ ወይም ደግሞ የሚያስፈልጉ ኤርባጎች መጀመሪያው የመሪው ኤርባግ ነው። የመሪውን ኤርባግ ተፍቶታል። እንዲሁም በመቀጠል ደግሞ ይሄ የሳይድ ወይም ደግሞ ከርቴን ኤርባግ የሚባለው ከዚህ አንስቶ እዛ ኋላ ድረስ የሚሄደው ኤርባግ ታይፕ ነው ሁለተኛው። በመቀጠል ደግሞ በሶስተኝነት ደግሞ እዚህ ጋር የጉልበት ኤርባግ አለ። እንደምታዩት የጉልበት ኤርባግ አለ። ከዛም በመቀጠል እዚህ ጋር ወንበሮቹ ላይ ወጥተዋል። የፓሴንጀር ሳይድ እና የዚህ የሹፌሩ ሳይድ ኤርባጎች ወጥተዋል። ይሄንንም እንደዚህ ከቨሩን አንስቶታል። ስለዚህ እነዚህን ኤርባጎች ይፈልጋል። ከዛ ግን ይሄ መኪና አይ ቲንክ ሲጋጭ እዚህ ጋር ሰው አልነበረም ወይም ደግሞ ሲት ቤልት አልታሰረም ነበር። ለዚህም ነው ይሄኛው ኤርባግ አልፈነዳም። ስለዚህ ኤርባጎቹ እነዚህ ኤርባጎች የሹፌር ሳይድ በዚህ ሳይድ ያለው የከርቴን ኤርባግ ይፈልጋል። ይሄ የሚቀየር ነው፣ ከቨሩን ይፈልገዋል። ከዛ ደግሞ የወንበሮቹን ኤርባግ እና እዚህ የጉልበት ከዛ ደግሞ የመሪውን ኤርባግ ይፈልጋል። ይሄ መኪና ፓራውልት ሲባል ኦር ፌንደር ሲባል የተለያየ አይነት ነው ያላቸው። 4 አይነት ፌንደር ነው ያለው። ይሄ የመሃለኛው ኦር አፐር የሚባለው የመጀመሪያው ፓራውልት ነው። ከዛ ደግሞ መሃል ላይ ይሄኛው የፓራውልት ታይፕ አለ። ከዛ ደግሞ ከዚህም ስር ደግሞ ያው ሲገዛ ፓራውልት ተብሎ አንድ ፓራውልት አይደለም የሚሸጠው። የትኛውን እንደሚፈለግ እዚች ጋር ያለችው አራሱ ለብቻ ነው የምትሸጠውና እነሱንም ፓርት ነምበሮቹን አዘጋጃጅተን ይዘናል። ስለዚህ አሁን አወራርደን እዚህ ማስተካከል የምንችለውን መጠገን የሚችለውን እንጠገላለን። ካልሆነ ደግሞ መምጣት ያለበትን ነገሮች አውትላይን አድርገን ከውጭ ኦርደር የምናደርግ ይሆናል። ይሄ ደግሞ ሁለተኛው ነው የምታዩት የፓራውልቱ ከቨር ነው። ፓራውልቶች እንደምታዩት እዚህ ላይ የሚተሳሰሩባቸው ሎክ የሚያደርጉባቸው የፓራውልት ይሄ ከፓራውልቱ ጀርባ ያለው የፓራውልቱ ከቨር ነው ማለት ነው። እንደምታዩት ምቱ እዚህ ድረስ አለ። የሁሉ አፈር ነው። ስለዚህ ይሄ እንኳን ምንም የሆነ አይመስልም። ፋንክሽናል የሆነ እዚህ ጋር ብቻ ትንሽ የተላቀቁ ነገሮች አሉ። ይሄም መስተካከል ይችላል፣ መሰራት ይችላል። ሌላ ከስር ያለው ፓራውልት ነው። ይሄኛው ፓራውልት ወይም ትልቁ ፓራውልት ነው። በዚህ ሳይድ እንደምታዩት ኖርማል ሲሆን እንደዚህ ነው ፓራውልቱ። በዛ ሳይድ ግን ኢምፓክቱ ወይም ምቱ ያው እዚህ ስር አጥፎታል ማለት ነው። ይሄ የምታዩት ፓራውልቱ ነው። ስለዚህ በዛ ሳይድ የነበረው ምቱ በዚህ ጋር ስለሆነ ይሄንን በዚህ ልክ አጣሞ ከቶታል። ስለዚህ ይሄንን ፈተን እናየዋለን። እንደምትመለከቱት ይሄ ዋናው ወይም ትልቁ ፓራውልት ወርዷል። እንደምታዩት ይሄ በጣም ምታለው። ይሄ ደግሞ ምንድነው እዚህ ጋር ግሪሎች ነበሩት። እዚህ ጋር መስመር የሆነ ግሪል ማለት እንዲህ የሚከፈትና የሚዘጋ እንትኖች ነበሩት። እነሱ የተሰባበሩ አግኝተናል። ይሄ ስራው እንደዛ ነው። ንፋስ እንዲገባና እንዲዘጋ የሚያደርግበት ግሪል ነበረው ማለት ነው። ይሄ በዚህን ያክል ሆኗል። ምቱ በጣም እዚህ ጋር አለው። አይ ቲንክ ሴንሰሮቹ ላዮቹ ላይ ይኖራሉ። እዚህ ጋር ሙሉ አፈር አለ። ይሄ ኬብሎች የተቆራረጡ ገመዶች አሉ። ይሄ ዋናው እንግዲህ ፓራውልት ይሄ ነው። አሁን በደንብ እዚህ ጋር እንደምትመለከቱት እስኪ ዴቭ አንዴ
ራዲያተሩ ምቱ ምን ደረጃ እንደሆነ በዚህ ማየት ይቻላል ማለት ነው። ይሄ ታጥፏል። አንደኛው የኩላንት ራዲያተር ነው፣ አንደኛው ደግሞ የኤሲ ኮንደንሰር ነው። ሁለት ናቸው እነዚህ። ይሄው እንደዚህ ተነቃንቋል ራሱ። ስለዚህ ይሄንንም ቀስ ብለን እናወርደውና የተሰባበሩ ነገሮችን ሙሉዎቹን እንሰበስባቸውና ምን መሆን እንደሚችሉ ኦቨርኦል እናያቸዋለን። ምክንያቱም እዚሁ ሜንቴን መደረግ የሚችሉትን ነገሮች እዚሁ ሜንቴን ስለምናደርጋቸው ማለት ነው። ስለዚህ እንደተመለከታችሁት በዚህን ያክል ፈታተነዋል፣ አወራርደነዋል። እቃውን የሚቀረንም ነገሮች እናወራርዳለን ማለት ነው። አሁን የኤሲ ኮንደንሰሩን ልንፈታው ስንል አይ ቲንክ የኤሲ ጋዝ አለው፣ ኤሲው አልፈሰሰም። እንደምትመለከቱት ራዲያተሩን ስንፈታው በምታዩት ልክ በረዶ ነው። በጣም ነው የሚገርመው። እንዲሁም የኤሲ ጋዝ ታይፑንም ለማየት ስንሞክር 123 YF ይላል። ስለዚህ የኤሲ ጋዝ ታይፑ ሁልጊዜ እዚህ ጋር መኪና ላይ የሚለጠፍ ከፊት ኮፈን ላይ አለ። ኤሲ ጋዝ ከመጨመሩ በፊት የጋዝ ታይፑ እዚህ ጋር ይቀመጣል። ስለዚህ ይሄ ማለት አሁን R123 YF የሚለው የመኪናው የኤሲ ጋዝ ታይፕ ነው ማለት ነው። ልክ የነዳጅ የናፍጣ የኤሌክትሪክ ሞተር ታይፕ ማለት ሞተር ዘይት ታይፕ እንደሚለያየው ሁሉ የኤሲ ጋዝ ታይፓቸውም የሁሉም መኪና በብዛት 134A የሚባለው ነው። R134A የሚባለው ጋዝ ነው በብዛት የሚጠቀሙት፣ ግን ከመኪና መኪና ይለያያል። ይሄኛው R123 ነው 1234 ነው 1234 YF ነው የሚለው ማለት ነው። ስለዚህ እሱን ሆፕፉሊ እዚህ እናገኛለን። ይጠፋል ብለን አናስብም። እሱንም እናወራዳለን ማለት ነው። ዛሬ ማሜ ኒምቦ የሌለው ዛሬ ማሜ ኒምቦ ያለው ሞጆ ነው። ሞጆ ጉምሩክ ነው ያለው። ጉምሩክ ቀረጥ ጨራርሶ መኪና ክሊር እያደረገ ይገኛሉ ማለት ነው። እነሱ ያሉት የት ነው? ሞጆ ጉምሩክ ነው ያሉት። ስለዚህ መኪናችን ለመነዳት ወይም ደግሞ ፋብሪካው ወደ ነበረበት አቋም ለመመለስ እነዚህን እቃዎች ይፈልጋል። መኪናው ወደ ነበረበት አቋሙ ለመመለስ እነዚህን እቃዎች ይፈልጋል። እቃዎቹም ደግሞ በአራት የተለያዩ ካታጎሪዎች የተከፈሉ ናቸው። የመጀመሪያው ከሰስፔንሽን እና ከድራይቭ ላይን ወይም ደግሞ ከእግር ጋር የተያያዙ እቃዎች ናቸው የሚፈልጉት ማለት ነው። እነሱንም አንድ ባንድ ለማየት ያክል የመጀመሪያው የፍሮንት ሌፍት ሃንድ ሳይድ ሾክ አብዞርበር ይፈልጋል። እንዲሁም ደግሞ ፍሮንት ሌፍት ሃንድ ሳይድ ድራይቭ ሻፍት ይፈልጋል። ከዚህ በፊት አይፈልግም ብለን የነበርነው ነገሮች ሁሉ ወደ ፋብሪካው ወደ አቋሙ ለመመለስ ሪስክ አቮይድ ለማድረግ የቫይብሬሽኖችንም እንዲሁም ደግሞ ኤሌክትሪክ ሞተር እንደመሆኑ ያሉትን ነገሮች አቮይድ ለማድረግ እቃዎች መቀየሩ የተሻለ ነው። ስለዚህ ኢምፓክት ስለሚኖረው ሰርኩላር የሆነ ሻፍት ስለሆነ ጥመትም ሊኖረው ስለሚችል መቀየሩ የተሻለ ነው። ስለዚህ ድራይቭ ሻፍቱን እንቀይረዋለን ማለት ነው። እንዲሁም ደግሞ የፍሮንት ብሬክ ካሊፐርም እንደዚሁ ይፈልጋል። እሱንም መቀየር ይኖርብናል። እንዲሁም ደግሞ የፊት የሎወር ኮንትሮል አርሙንም እሱንም መቀየር ይኖርብናል። እንዲሁም ደግሞ ፍሮንት ሌፍት ሃንድ ሳይድ ታይሮድ ኢንዷ አጭሯ የምትፈልገው አለች። ታይሮድ ኢንዷን ይፈልጋታል። ተቀንጥሳለች እሷ። እንዲሁም ደግሞ የፍሮንትና ሪር የጎማ ከነቸርኬው ያው በግራ ሳይዱ ጎማ ከነቸርኬው ኦፍ ኮርስ አራቱንም ጎማ ብንቀይረውም ግን እንደ ፓርት እንደሚፈልግ አይነቱ የፊቱንም የኋላውንም ጎማ ከነቸርኬ ቀንጥሷል ማለት ነው። እንዲሁም ደግሞ ወደ ኋላ ስንሄድ ደግሞ የኋላውንም እንደዚሁ የድራይቭ ሻፍቱን መቀየር ይኖርብናል። ሴም ሴናሪዮ ፊት ላይ የነበረው ኢምፓክት ኋላም ላይ ስላለ ስለዚህ ቫይብሬሽንም ሊኖር ስለሚችል እሱንም መቀየር ይኖርብናል። ዋናው ደግሞ ኋላ ላይ ያው ኮንትሮል አርሙ ነው። የኋላው ኮንትሮል አርም የተቆረጠው እሱን መቀየር ይኖርበታል። እንዲሁም ደግሞ የኋላውን ዊል ካሪየሩን ኦር ደግሞ ናክል የሚባለውን ወይም ደግሞ በተለምዶ ስሙ ሞሶ የሚባለውን ጎማ የሚይዘውን የሚታሰርበትን እሱንም ይፈልጋል ማለት ነው። ስለዚህ ከእግር ጋር በተያያዘ ከፊትና ከኋላ በግራ ሳይድ እነዚህን ነገሮች ይፈልጋል። ከዛ በመቀጠል ደግሞ ኩሊንግ ሲስተም ላይ ነው የምንሄደው ማለት ነው። በመቀጠል ኩሊንግ ሲስተም ላይ ገብተን በኩሊንግ ሲስተም ላይ ያው መኪናውን መነዳቱን ሳይሆን እኛ የምንፈልገው ወደ ነበረበት አቋም ወደ ፋብሪካው ነው መመለስ መቻል ያለበት። ስለዚህ ወደ ነበረበት ለመመለስ ደግሞ ሪስክና ፕሮባቢሊቲዎችን ትቶ ሁሉን ነገር አቮይድ አድርጎ ማስተካከል የተሻለ ስለሆነ በዛ ልክ ኩሊንግ ሲስተም ላይ የኤሲ ራዲያተር እና የኩላንት ራዲያተሮቹን ይፈልጋል። ከዛ ደግሞ የአክቲቭ ሸተር ግሪሉን ማለት ከዚህ በፊት ያሳየናችሁን የሚከፍትና የሚዘጋውን ግሪል ይፈልጋል። እንዲሁም ደግሞ የፋን ብሌዶቹን ሰብሯል። ስለዚህ የፋን ብሌዱንም እንደዚሁ ይፈልጋል ማለት ነው። ከዛ በተጨማሪ ደግሞ ያው እሱን ፋንክሽናል ለማድረግ ኩላንትና ኤሲ ጋዞቹን ይፈልጋል ማለት ነው።
እንዲሁም በተጨማሪ ደግሞ ኤርባግ እና ኤስአር ሲስተሞች አሉ። ኤርባጎቹ ሁሉም ስነፈነዳዱ ሌፍት ሃንድ ሳይድ በሹፌር በኩል ከላይ ያለው የከርቴን ኤርባግ ስለወረደ እሱን መቀየር ይፈልጋል። እንዲሁም ደግሞ በቀኝ ሳይድ ያለውንም ሩፍ ከርቴን የሆነውን ኤርባግ መቀየር ይፈልጋል። እንዲሁም ደግሞ የመሪውን ኤርባግ ይፈልጋል። ከዛ ደግሞ የድራይቨር ሲት የድራይቨር እና የፓሴንጀር ሲቶቹ ኤርባጎቹ ስለፈነዱ እነሱንም መቀየር ይፈልጋል። ከዛ ደግሞ ለድራይቨሩ ለጉልበቱና ለእግሩ የሚወጣ ኤርባግ አለ። እሱም ስለወጣ እሱን ይፈልጋል። ከዛ ኤርባግ ሴንሰር እና ኤርባግ ሞጁሎቹም መቀየር አለበት። ስፔሻሊ ኤርባግ ሞጁሉ ተቀይሮ ኮንፊገሬሽን መሰራት አለበት። ከዛ ደግሞ የድራይቨር ሲቱ አይሰራም ማለት ቁልፍ የሚያደርገው ፕሪቴንሽነር የሚባለው ያዝ የሚያደርገው ነገር ስለማይሰራ እሱም መቀየር አለበት። ስለዚህ ኦቨርኦል እነዚህ ነገሮች ይፈልጋል። ከዛ ደግሞ የቦዲ ፓርቶች ናቸው። የቦዲ ፓርት ላይ ደግሞ ሎወር ፓነሉን ከስር ያለውን ፓነል እዚህ ያሉትን አይተናቸዋል። ስለዚህ መሰራት የሚችሉ አሉ። መሰራት የማይችለው ዋናው የሎወር ፓነሉ ነው። ከዛ ደግሞ የግራቭል ፕሮቴክተሩ ወይም ደግሞ ጠጠር መከላከያውን ከስር ያለውን እሱን ይፈልጋል። ከዛ በኋላ የቦዲ የተቀደዱትና ቦዲዎቹ የገባቡትን እነሱን የዴንት ስራዎችን ወር የማስተካከል ቦዲውን የማስተካከል ስራና የቀለም ስራ ነው የሚፈልገው ማለት ነው። ስለዚህ ኦቨርኦል መኪናው ወደ ነበረበት ለመመለስ እነዚህን ነገሮች ቼክ መደረግ ይኖርበታል። እነዚህ ነገሮች ሁሉ መቀየር ያለባቸው ነገሮች ናቸው። ከዛ ያን ነገር ከማድረጋችን በፊት ግን ምን ቼክ አድርገናል? የኤሌክትሪክ ሞተሩን አውትፑት ሻፍቱ ሲወጣ ማለት ድራይቭ ሻፍቱ ሲወጣ ክራክ አለመኖሩን እንደገና ደግሞ ዊር አለማድረጉ ጥርሶቹ ዊር አለማድረጋቸውን ጫፉም ላይ አለመሰንጠቆቹ እሱም ትልቅ ነገር ነው። ምክንያቱም እሱ ሆኖ ቢሆን ኖሮ በጣም ከበድ ያለ አስቸጋሪ ሁኔታ ነበር የሚሆነው። ግን እነዚህ ፓርቶች ናቸው የሚሆኑት። እነዚህም ፓርቶች ሎካሊ ለማግኘት ትንሽ ይቸግራል። ኦር እዚህ ሀገራችን ውስጥ ለማግኘት የተፈታ የነዳጅ መኪና ኦር F150 የቤንዚን መኪና የተፈታ አለ። ከሱ ላይ አንዳንድ እቃዎቹን ለማስተያየት እየሞከረ ነው። ስፔሻሊ የእግር እቃዎቹ አንዳንዶቹ ፊት ያደርጋሉ። ስለዚህ እሱን ለማስተያየት እየሞከርን ነው። ኦቨርኦል እነዚህን ስራዎች ኦር እነዚህን እቃዎች ከጨረስን በኋላ ግን ወደ ዲያግኖስ ወደ ማድረጉ ነው የምንሄደው። ዲያግኖስ እናደርገውና ያሉትን ኤረሮች በጠቅላላ አንድ በአንድ አጠፋፍተን ከዛ ደግሞ ካሊብሬሽን የሚፈልጉትን ነገሮች ካሊብሬት እያደራረግን ከዛ የመጨረሻው ስራ የሚሆነው ቀለም ከጨራረስንና ጎማ ሁሉ ነገር ከገጠምን በኋላ አላይመንት አደራርገን ፋብሪካ ወደ ነበረበት መኪናውን መመለስ እንችላለን ማለት ነው። ኦቨርኦል ግን የሚያስፈልጉት እቃዎች ከሰስፔንሽንና ድራይቭ ላይን ጋር የተያያዘ ከኩሊንግ ሲስተም ጋር የተያያዘ ከኤርባግ ጋር የተያያዘ እና ከቦዲ ፓርቶች ጋር የተያያዙ እቃዎች ናቸው የሚፈልጉት። ኦቨርኦል በጣም ደስ የሚል ነገር ነው ያገኘነው። ፋይንድ አውት ያው ኤክስፔክት ያደረግነው ነው። ኤክስፔክት ያላደረግነው ባትሪ ላይ በጣም ሰላም ነው። ኤሌክትሪክ ሞተር በጣም ሰላም ነው። ኮንትሮለሮች በጣም ሰላም ናቸው። ስለዚህ ምንም የሚያሰጉን ከባድ ነገር የለም። ስለዚህ ያ ትልቅ ነገር ነው። በጣም አስደሳች ዜና ነው። ስለዚህ ይህንን መኪና ፎርድ F150 ላይትኒንግ አውጥተን እስክንነዳው በጣም ቸኩለናል ማለት ነው። ግን ያው የምንጨርስበትን ጊዜ የሚወስነው እነዚህን እቃዎች በምን ያህል ፍጥነት ልናገኝ እንችላለን የሚለው ነገር ነው። ምክንያቱም ይህንን አግኝተን ይሄን ካላገኘን ፖይንት አይኖረው። ሙሉውን እቃ ካላገኘ ነው አትሊስት እንደው ኤርባግ ከሌለው ሊነዳ ይችል ይሆናል እንጂ ደግሞ እኛ መነዳቱን አይደለም የምንፈልገው። ተስተካክሎ ፐርፌክት ሆኖ ወደ ነበረበት አቋም ነው መመለስ የምንፈልገው እና እሱን ደግሞ ጊዜውን የሚወስነው እነዚህን እቃ በምን ያህል ፍጥነት ልናገኝ እንችላለን ነው። እዚህ ሎካሊ እየፈለግን ነው። ውጭም ያሉ ሰዎች ኮንታክት እያደረጉን ነው። እናመሰግናለን። እኛም ወደ ማርች መጨረሻ ላይ ወደ አሜሪካ የምንሄደው ጉዞ ይኖረናል። እንግዲህ ያኔ ጃንክያርድ ላይ መኪናው ከተገኘ እንዲሁም ደግሞ ያው ፓርቶቹን አውትላይን አድርገን ፓርት ነምበር ሰብስበን ሪኩዌስት እየጠየቅን እንገኛለን። በተቻለ አቅም ኮስት ሚኒማይዝ ተደርጎ እንዴት መኪናው አልቆ ወደ አስፋልት ሊወጣ ይችላል በሚልበት እሳቤ ድረስ እየተጓዝን እንገኛለን ማለት ነው። እናንተም የብራንድ ኮላቦሬሽን የምትፈልጉ ካለ ከስር በምናስቀምጠው ኢሜል info@evithiopia.co ላይ ኢሜል ያርጉልን። ዊን ዊን የሆኑ ሲቹዌሽኖችን እና ብራንድ ኮላብ አድርገን መስራት እንችላለን። ኢን ኤኒ አውቶሞቲቭ ዳይሜንሽን የሆኑ ነገሮች ማለት ነው። ስለዚህ ይሄ ቻናል ይደግ፣ ሰብስክራይብ ማድረግ አይረሳ። ሰብስክራይብ አድርጉን፣ ቻናላችን ይደግ። ይሄንን መኪና ወጥተን እስክንነዳው በጣም ከምንነግራችሁ በላይ ቸኩለናል ማለት ነው። ስለዚህ ይህንን እቃ እንዳገኘን አውጥተን ገጣጥመን ሙሉ ነገር ጨራርሰን ወደ አስፋልት እንወጣለን ማለት ነው። ለሰጣችሁን ጊዜ ከልብ እናመሰግናለን። ይሄን ቪዲዮ ሼር ማድረግ አይረሳ። ተከታተሉን። ኤቭሪ አፕዴቱን አብረናችሁ የምንሰራ ይሆናል። ይመቻችሁ።